ሳብኮንሺየስ ማይንዳችን ግን አትችልም ይለናል። ሰው በሰማይ ስፍራ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ተባርኮ እዚህ ጋር ግን ድሃ ሆኖ ህይወቱ ሊያልፍ ይችላል። ከዛ ህይወት መጽሐፍ መሰረዝ ማለት ለጊዜው ምግብ ማጣት ማለት አይደለም። ለጊዜው ትዳር ማጣት ማለት አይደለም። ለጊዜው ቤት ማጣት ማለት አይደለም። ለጊዜው ሰይፍ መቀበል ማለት አይደለም። ጸሎት እኛን እንጂ እግዚአብሔርን አይለውጠውም። የጸሎት መልስ ማግኘት ላይሆን ይችላል በጸሎቱ ውስጥ ያለው አንዱ ግብ። ዛሬ ከመጽሐፍ ቅዱስ የምናየው በእግዚአብሔር ቃል የምንሰማውን የምንረዳውን ነገር ያደረጉ ሰዎችና የኖሩ ሰዎችን ስንመለከት በጣም ይቀለናል። እኛም ያን ለማድረግ በዛ ለመመላለስ ስለዚህም የሰዎችን ከእግዚአብሔር ጋር ያላቸውን ምልልስ ህይወት መረዳት ማጥናት ለጸሎት ህይወታችን በጣም አስፈላጊ ነው። እንዴት ተገበሩት፣ እንዴት አደረጉት፣ እንዴት ተመላለሱበት የሚለውን ስናይ እነሱም እንደኛ የሆኑ ሰዎች ስለሆኑ እኛም ደግሞ ለማድረግ እንበረታታለን። ለዛ ነው ኤልያስ እንደኛ አይነት ሰው ነበረ ብሎ የሚናገረን። አይ ኤልያስ እኮ ብለን ሌላ ምክንያት እንዳንደረድር እንደኛ አይነት ሰው ነበረ። የኛ አይነት ፈተና ያለበት፣ የኛ አይነት ድካም ያለበት፣ እንደኛ አይነት ስጋና ደም የለበሰ ሰው ነበረ። ልዩ አልነበረም ማለት ነው። እኔ አሁን እድሜ ከፍ ያለ ሲሄድ እና የተለያየ አይነት ማህበረሰብ እያገኘው ስመጣ አንድ የተረዳሁት ነገር የሰዎች ፍላጎትና የሰዎች ባህሪ ሚላየው በጣም ጥቂት ነው። እዚህ ያላችሁ ጥቁር እህቶች ነጭ እህቶች ጋር ብትገናኙ የሚወስድባችሁ 30 ደቂቃ ነው ለመግባባት። 30 ደቂቃም አይወስድባችሁም። ልክ እዚሁ እንደምትሳሳቁት እዛ መሳሳቅ ትጀምራላችሁ፣ ቋንቋውን ከቻላችሁት ማለት ነው። ተመሳሳይ ነው። ወንዶችም እንደዛው ብዙ ባህሪያችን ተመሳሳይ ነው። ካሁን በፊት ብያቸዋለሁ። ለምሳሌ አንድ ነገር ብነግራችሁ አሁን እናንተ ቤታችሁ ከሆነ ሰው ለመደበቅ ብር ወይ ልዩ ዕቃ ለመደበቅ ፈልጋችሁ የሆነ ቦታ እዚህ ማንም አያገኘውም ብላችሁ የምትሸሽጉበት ቦታ ሁሉም ሰው እንደዛ አድርጎ ነው የሚሸሽገው። ልክ እንደናንተ ነው የሚያስበው። የሚገርማችሁ ነገር ልክ እንደናንተ ነው የሚያስበው። አይ ይሄንማ እንዲህ ነው ማደርገው ብላችሁ የምታደርጉት ልክ ሌላውም ሰው እንደናንተ ነው የሚያደርገው። ይሄን ከብዙ ማስተዋል ኦብዘርቬሽን በኋላ የተረዳሁት ነገር ነው። እና ሌላ ሰው ላይ የማየው ታሪክ እኔ ጋር አይሆንም አይደለም። አሁን መማር ያስፈልገኛል ማለት ነው። ግልጽ ነው አይደለ? ድሮ ግን ያው በወጣትነቴ እኔ ጋርማ አይደርስም ምለው ነገር አለ። አይ ሌሎቹ ምናልባት ስላላወቁ ነው ምለው ነገር አለ። ወይም ደግሞ እንዲህ ስላልሆነ ነው በእኔ አይሆንም ምንለው ነገር አለ። አሁን በአገራችንም እኮ እንደ ፖለቲካሊ አንዱ ችግሩ ሁሉም አንዳንዱ ያው ውሸት ሊሆን ይችላል፣ አንዳንዱ ግን ከልቡ መሪ ሲሆን በጣም ፕሮሚስ ያደርጋል። ማለት እዛ ወንበር ላይ መቀመጥና መሪ መሆን ምን ማለት እንደሆነ አያውቀው። ከበሮ በሰው እጅ ሲያዩት ያምር የሚባለው ሲይዙት ግን ያደናግር የሚባለው እና ከሰዎች መማር መልካም ነው። ከሰዎች መማር መልካም ነው። ጌታ ስሙ የተባረከ ይሁን። ከዚህም የተነሳ የእግዚአብሔር ቃል ከሰዎች ማለት በተለይ ከእምነት ቤተሰቦች እንድንማር ይመክረናል። ዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኖሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። እንዲህ ማለት ኤክስትሪም ሄደን ሰው አምላኪ መሆን የለብንም። ነገር ግን ደግሞ ከሰዎች የምንማር ካልሆነን እኛ መሆን አንችልም ወገኖቼ። እኛ መሆን አንችልም ማለት እኛ የምናደንቃቸው አይናችን አንስተን የምናያቸው ሰዎች የሌሉን ከሆነ እኛ ምንም መሆን አንችልም። አንድ ሰው ምን ይሆናል ወደፊት ብላችሁ ካያችሁ ማንን እያየ ነው ብላችሁ ሯጭ ቢሆን አንድን ሯጭ ማየት አለበት። የእምነት ሰው ቢሆን የሆኑ የእምነት ሰዎችን ማየት አለበት። የቤተክርስቲያን መሪ ቢሆን የሆኑ መጋቢዎችን ማየት አለበት። ስለዚህ ማንንም የማየት ፍላጎት የሌለው ሰው ምንም የመሆን እድል ላይኖረው ይችላል።
ያ ብዙ ነገር ይጠይቃል ከራሳችን ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን የተናገሯችሁን ዋኖቻችሁን አስቡ። የኖሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። አቋማችሁ ይሁን፣ መንገዳቸው መንገዳችሁ ይሁን። የእምነታቸውን ፍሬ ተመልከቱ። እነሱ በዛ መንገድ መሄዳቸው እንደዛ መጸለያቸው ሊሆን ይችላል፣ እንደዛ መጾማቸው ሊሆን ይችላል፣ እንደዛ ለእግዚአብሔር ታማኝ መሆናቸው ሊሆን ይችላል፣ እንደዛ እግዚአብሔርን ማመናቸው ሊሆን ይችላል። እናንተ ያስተዋላችሁት በሕይወታቸው አንዳች ከናንተ የተለየ ነገር ካለ እናንተ የዛን ነገር ፍሬ እየተመለከታችሁ እነሱ ደግሞ ባላቸው እምነት ምሰሏቸው ይላል። በአሁኑ ጊዜ አንዳንዴ ሰዎች በፀጉር ቁርጥ ይመሳሰላሉ፣ ባለባበስ ይመሳሰላሉ። ጳውሎስ ለጢሞቴዎስ ሲናገረው ምን አለ? ትምህርቴን፣ አካሄዴን፣ ስደቴን ሁሉ ተከተል ይለዋል። ትምህርቴን፣ አካሄዴን፣ ስደቴንም ሳይቀር ተከተል ይላል። እና የምንከተለው ወይም የምናየው እንዳልኩት ከሰው አምላኪነት ተጠብቀን ማለት ነው ያስፈልገናል። ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 1 እስከ 2 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። ምዕራፍ 11 ላይ ብዙ ምስክሮችን ከአቤል ጀምሮ ከዘረዘረ በኋላ የእምነት ጀግኖችን፣ የእምነት አርበኞችን፣ ነገስታትን ድል የነሱትን፣ እሳትን ያጠፉትን፣ ሰይፍን የታገሱትን፣ በምድረ በዳ ተንከራተው እምነታቸውን የጠበቁትን እና በደረቅ ምድር የተሻገረውንም ሕዝብ እነዛን ታላላቅ የእምነት ጀግኖችን ካነሳ በኋላ እንግዲህ ይሄን ያህል ምስክሮች በዙሪያችን እንደ ደመና ከከበቡን ይልና የሚገርማችሁ ነገር ከዛ ቀጥሎ የሚነግረን ኢየሱስን ተመልክተን በትዕግስት በፊታችን ያለውን ሩጫ እንሩጥ ነው የሚለው። ታዲያ ኢየሱስን ተመልክተን መሮጥ ካለብን እነዚህ ማየት ለምን አስፈለገን? ምክንያቱም እኛ ሰዎች ስለሆነን ኢየሱስን ስናይ እሱማ ኢየሱስ ስለሆነ ነው እንላለን። እርሱ እንድትከተሉት ዱካውን ትቶላችሁ ሄዷል ይላል። ልክ እንደሱ እንድንኖር ማለት ነው፣ እንደሱ እንድናደርግ ማለት ነው። ነገር ግን የውስጠኛው ሰውነታችን ወይም ሳብኮንሽስ ማይንዳችን ግን አትችልም ይለናል። ምክንያቱም እሱ በድንግልና የተወለደ ደግሞም ወልድ የሆነ ሰው ነው። አንተ ግን ያቶ ከሌና የወይዘሮ እንትና ልጅ ነህ፣ እንዴት ብለህ ትችላለህ ይላል። ውስጥ የተደበቀ አትችልም የሚል የክርስቶስን መንገድና ሕይወት መከተል አትችልም የሚል ድብቅ ነገር አለ። ይሄ ደግሞ ባንጽፈውም በዶክትሪናችን ላይ ሁላችንም ተስማምተንበት የምንናገረው ነገር ነው። ስለዚህ የዕብራውያን መልእክት ጸሐፊ እነዚህ ሁሉ ሰዎች እንደ ደመና በዙሪያችን ከከበቡን ኢየሱስን ተመልክተን እንሩጥ ይላል። ምን ማለት ነው? እነዚህ ሰዎች ኢየሱስን መከተል ችለዋል ማለት ነው። ግልጽ ነው እያልኳቸው ያለ የቻሉትን ሰዎች ተመልክተን እኛም ደግሞ እርሱን እንከተለው። ክብር ለጌታ ይሁን። በዚህ እንደ ደመና ዙሪያችን የከበቡን ምስክሮች ምንድነው የሚመሰክሩልን? የተሰጣቸውን የእምነት ሩጫ በትዕግስት ሩጠው የጨረሱት እንደኛ አይነት ሰዎች እንደሆኑና እኛም ማድረግ እንደምንችል ነው። ክብር ለጌታ ይሁን። ስለዚህ ዛሬ ሁለት ሰዎችን በጸሎት ሕይወታቸው እንመለከታለን። አንደኛውን ከመጽሐፍ ቅዱስ፣ ሁለተኛውን ግን ከቤተ ክርስቲያን ታሪክ እንመለከታለን። ከመጽሐፍ ቅዱስ ስናይ ያው የመጽሐፍ ቅዱስ ሰውም ደግሞ ገዝፎ ስለሚታየን ስለዚህ ከኛ ዘመን የቤተ ክርስቲያን ታሪክ አንድን የጸሎት ቤተሰብ እናያለን። በተለይ ቤተሰባችሁ ወደፊት የማይነቃነቅ ለብዙዎች በረከት የሚሆን እና ለብዙዎች የረፍት ምክንያት እንዲሆን የምትፈልጉ ሰዎች፣ ገና ያልተጋባችሁ ተጋብታችሁ የምትይዙት ቤት የበረከት ቤት እንዲሆንላችሁ የምትፈልጉ፣ የበረከት እናት፣ የበረከት አባት፣ የበረከት ልጅ መሆን የምትፈልጉ ያን በደንብ መስማት አለባችሁ። አሁን ግን አንድን የእግዚአብሔር ሰው ነው የምንመለከተው። ርዕሴን ምናልባት የጸሎት ሴትና ወንዶች ወይም በእንግሊዘኛ ቢሆን ደስ ይላል women and men of prayer እናያለን። የጸሎት ሰዎችን ህይወት ነው የምንመለከተው። ባጭሩ የጸሎት ሰዎችን ህይወት እንመለከታለን።
ስንት ሰው በጸሎት ህይወቱ ማደግ ይፈልጋል? እስኪ እንደው ማየት እፈልጋለሁ እጃችሁን። ሪሊ ማደግ እንፈልጋለን አይደል? እኔ በጣም ቻሌንጅ ካደረገኝና በቃ በጣም ልቤን ከነካው የጸሎት አንድ ጊዜ ጸልዮ ብዙ ተአምር ሲያደርግ ምናያቸው ሰዎች አሉ። መጽሐፍ ቅዱስ ግን ከጀርባ ያለውን የጸሎት ህይወታቸውን ያልዘገበልን ማለት። ለምሳሌ ኤልያስ እንደኛ አይነት ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። ከዛ ሰማይ ተዘጋ ለ3 ዓመት ከ6 ወር። እንዲዘንብ ደግሞ አጥብቆ ጸለየ። ከዛ ዝናብ ዘነበ። እና በእግዚአብሔር ፊት የሚቆም እንደሆነ መጽሐፍ ቅዱስ ይናገራል። ተራራ ውስጥ እንደሚኖር ይናገራል። ግን የኤልያስን ብዙ ጸሎቶች እና የጸሎት ህይወቱን ማየት አንችልም። ምን አይነት ጸሎት ህይወት ነበረው ኤልያስ የሚለውን። ሌሎችንም ስንመለከት አንዳንድ በጸሎታቸው ድንቅና ተአምር ሲያደርጉናይና የጸሎት ህይወታቸውን ግን በደንብ ፖርትሬት ተደርጎ አንመለከተውም። ከመጽሐፍ ቅዱስ ውስጥ የሁለት ሰዎች በተለይ የጸሎት ህይወት ግን ግልጽ ሆኖ ይታያል። አንደኛው የሙሴ ነው፣ ሌላኛው የዳዊት ህይወት ነው። ስለዚህ ስለ ጸሎት ህይወታችን ምን ይመስላል የኛ ብለን መረዳት ከፈለግን የነዚህን ሰዎች ባዮግራፊ በደንብ አድርገን ማጥናት ይኖርብናል። የጸሎት ህይወታቸው ምን ይመስላል? እነዚህ ሰዎች በተለይ ዛሬ የምናየው የሙሴን ነው። ለምንድነው ጸሎት ይሄን ያህል ኢምፖርታንት የሆነው? እግዚአብሔር ጸሎትን በጸሎት ትምህርት ላይ በስፒሪት ፊልድ ላይፍ ላይ ስለ ጸሎት እንማራለን። እዛ ላይ ጸሎት ህግ ነው። እግዚአብሔር እንደ ህግ አስቀምጦታል። ታገኙ ዘንድ ፈልጉ፣ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል። ኦልሬዲ የተሰጠን ነገር ባለፈው ተነጋግረናል በፓርትነርስ ዴይ ላይ። እግዚአብሔር በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ባርኮናል። ኤፌሶን ምዕራፍ 1 ቁጥር 3 ያን ይነግረናል። ሁላችን ማለት ነው በክርስቶስ የሆንን ሁሉ በሰማያዊ ስፍራ በሉ እስኪ በመንፈሳዊ በረከት ሁሉ ተባርኬያለሁ። እንደተባረከ ሰው በሉት በደንብ ብለን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ ተባርኬያለሁ። ክብር ለጌታ ይሁን። ነገር ግን ያ በዛው ግልጽ ሆኖ የተቀመጠው የምታዩት ያ ሁሉ በሰማያዊ ስፍራ ነው ያለው። ሰማያዊ ስፍራ ነው ያለው። ወደ ኤፌሶን ምዕራፍ 6 ስትሄዱ ከሰማያዊ ስፍራ ምድራዊ ስፍራ ላይ እንዴት ነው የሚሆነው የሚለውን ትመለከታላችሁ። በጸሎት ሁሉ እየተጋችሁ ይላል። መንፈሳዊ ውጊያ አለ፣ በጸሎት ሁሉ መትጋት አለና መርሆች አሉ። በሰማያዊ ስፍራ ያለ በረከት ሰው በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ተባርኮ እዚህ ጋር ግን ድሃ ሆኖ ህይወቱ ሊያልፍ ይችላል። ድሃ ምንም በቃ የሌለው ሆኖ ዕውቀት አለው በሰማያዊ ስፍራ እንደተባረከ። ልክ ክርስቶስ ስለ ሰው ልጆች ኃጢአት እና በደል እንደሞተ ብዙ ሰዎች ዕውቀት አላቸው። ነገር ግን ያ ዕውቀት አያድናቸውም አምነው እስካልተቀበሉት ድረስ። አንድ ክርስቲያንም በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ መባረኩን ቢያውቅም አንኳኩቶ ካላስከፈተ፣ ጠይቆ ካልተቀበለ፣ ፈልጎ ካላገኘው ማለት መዝገብ ነው ወይም ደግሞ ስቶር ውስጥ ያለ ሀብት ነው። ጸሎት ዊዝድሮ ማድረጊያ ነው። ስቶር ውስጥ ያለን ሀብት ማውጫ መንገድ ነው። ካለዛ ድሃ ሆነን እንቀራለን ማለት ነው። ስለዚህ በምድር ዘመናችን ምን ያህል መንፈሳዊ ብልጽግና በህይወታችን እንዲገለጥ እንፈልጋለን፣ ማኒፌስት እንዲሆን እንፈልጋለን ብለን ብንጠይቅ ምን ያህል እግዚአብሔር በክርስቶስ ኢየሱስ ካከማቸልን ሀብት ውስጥ በጸሎት በእምነት ጸሎት አንድ ነገር ብቻ አይደለም። በሙሴ ህይወት ታዩታላችሁ። በጸሎት ህይወት ብንለው ነው የሚሻለው። በጸሎት ብቻ ሳይሆን ጸሎት ህይወት ነው ማለት ብዙ ነገሮችን አብሮ የያዘ ነው። ጸሎት ጀስት ንግግር አይደለም፣ አቤቱታ ብቻ አይደለም። ብዙ ነገሮችን አብሮ ቀምሮ የያዘ የህይወት ጭማቂ ነው። ስለዚህ በጸሎት ህይወት ነው ያን የተከማቸ እግዚአብሔር በክርስቶስ ኢየሱስ ያዘጋጀልን የጨረሰልንን ያን ሀብት አውጥተን ከመዝገብ ቤት ውስጥ በሰዎች ፊትም በዓለም ፊትም ጥቅም ላይ ማዋል የምንችለው። ያን ካላደረግን ድሆች እንሆናለን ማለት ነው። የባለጸጋ ልጆች ግን በድህነት የምንኖር እንሆናለን። ለዛ ነው አትፈልጉምና ለእናንተ አይሆንም አለ። የእናንተ ነው ግን ፕራክቲካሊ ግን
እናንተ ጋር ደርሶ አታዩትም። ስለዚህ እነዚህ ሰዎች በሕይወት ዘመናቸው ትልልቅ ነገርን ኤክስፕሎይት ያደረጉ ሰዎች ከበስተጀርባቸው ያለው ሚስጥር ምንድነው ብትሉ ይሄ ነው። ተሰውሮ ያለውን በክርስቶስ ኢየሱስ ያለውን የእግዚአብሔርን ብልጽግና በጸሎት ሕይወታቸው ማስከፈት መቻላቸው ነው። ማስለቀቅ መቻላቸው ነው። መግለጥ መቻላቸው ነው። ትራዲሽናል ፕሬየር አይደለም የምናወራው። አሁን ለብዙ ትውልድ በረከት መሆን የሚፈልግ በክርስቶስ እኔ አንዳንዴ ስጸልይ ስደክምም እንኳን የሚያናደኝና የሚያበሳጨኝ ነገር ምንድነው ታውቃላችሁ? ክርስቶስ ማለት ምንም አይነት በቃ ከሱ ጋር ሚስተካከል የሌለው እንደው አምላካችንና መድኃኒታችን ጌታችን ባይሆን እንኳን ድንቅ ሰው ነው። ድንቅ ሰው ነው በጣም። እሱን አውቄ እሱን ሳልገልጠው መሞት ግን ያሳዝናል በጣም። እሱን የመረዳት እድል ተሰጥቶኝ፣ የመተዋወቅ እድል ተሰጥቶኝ፣ የማግኘት እድል ተሰጥቶኝ ያን እድሌን ሳልጠቀምበት መገለጥ እንዳለበት መጠን ሳልገልጠው፣ መታወቅ እንዳለበት መጠን ሳላስተዋውቀው። እግዚአብሔር ቸር ነው። በጣም አስደናቂ ቸር ነው። አስገራሚ መሐሪ ነው። አስገራሚ ለጋስ ነው። አስገራሚ ኃያል ነው። ጀስት ይሄን አውርቼው ብቻ ነው ማለፍ ያለብኝ ወይስ ሰዎች እንዲህ እንደሆነ ያልተረዱ ሰዎች መረዳት የለባቸው? እኔን የማረኝን ይቅር ያለኝን መረዳት አለባቸው። ሃይማኖታዊ አድርጋችሁ አትስሙኝ። ፐርሰናል አድርጋችሁ ስሙት ነገሩ ማወራው። ጀስት እንደ ፕሮቴስታንት እንደ ክርስቲያን እንደ ጴንጤ ምናምን አይነት አይደለም እያወራው ያለሁት። ግን ፐርሰን የሆነው እግዚአብሔር ምሯችሁ አላያችሁም ወይ? ታድጋችሁ አላያችሁም ወይ? አድኗችሁ አላያችሁም ወይ? ፍቅሩን አልቀመሳችሁም ወይ? እሺ እንደሱ አይነትስ አለ ወይ ሌላ? ኦኬ ቡዳ ይመሳሰለዋል ወይ? እሺ መሐመድ ይመሳሰለዋል ወይ? ወይም አላህ የሚሉት ይመሳሰለዋል ወይ? አይመሳሰለውም። እና የሃይማኖት ጦርነት መክፈት ነው ወይስ ቸርነቱን ማሳየት? ወይስ ኃይሉን ማሳየት? ወይስ በጎነቱን ማሳየት? ወይስ ማዳኑን ማሳየት? ፕራክቲካሊ ሰዎች ምን አለ? ኑና ቀመሱ አለ። ቀምሳችሁ ከሆነ አለ። የሚያቀምሱ ሰዎች እነማን ናቸው? የሚያሳዩ ሰዎች፣ እግዚአብሔር ቸር መሆኑን የሚያሳዩ ሰዎች፣ እግዚአብሔር አዳኝ መሆኑን የሚያቀምሱ ሰዎች እነማን ናቸው ብትሉ በመዝገብ ቤት ውስጥ ያለውን መንፈሳዊ በረከት ወደዚህ ዓለም መጥቶ እንዲገለጥ በጸሎት ጉልበታቸው የሚበዘብዙ ናቸው። ሰዎችን ተመልከቷቸው። እኔ ለጸሎት ከሚያነሳሳይ ነገር ውስጥ የሰዎች ባዮግራፊ ነው። ከየት ተነሱ? እግዚአብሔር ያላነሳው ሙሴ ራሱ ምን አለ? በእናንተ መካከል በወንድሞቻችሁ መካከል እንደኔ አይነት ነብይ ያስነሳላችኋል አለ። ሙሴ ራሱ አልተነሳም፣ እግዚአብሔር ነው ያስነሳው። እግዚአብሔር የሚያስነሳው ሰው ይነሳ በኢየሱስ። ዳዊትን እግዚአብሔር ነው ያስነሳው። ሳይነሱ የነበሩበትን ህይወት፣ የተስፋ መቁረጥ፣ የግራ መጋባት፣ የውድቀት፣ የበታችነት፣ የባዶነት ህይወት ስትመለከቱ ለማንም ሰው ተስፋ አለው። ጌታ ስሙ የተባረከ ይሁን። ከዛ ማንነት ውስጥ እግዚአብሔር ትልቅ ማንነትን ማውጣት ይችላል። ከየትኛውም አይነት ማለት ነው። ከየትኛውም አይነት ከነፍሰ ገዳዩ የሙሴ ህይወት ነፍስ ታዳጊ አገልጋይ አውጥቷል እግዚአብሔር። ካሳዳጁ ከጳውሎስ ህይወት የሚሳደድ ስለ ክርስቶስ ኢየሱስ የሚደማ ሐዋርያ አውጥቷል ጌታ እግዚአብሔር። ከኃጢአተኞች ጻድቃንን አውጥቷል። ከሙታን ሕያዋንን አውጥቷል። እግዚአብሔር ስሙ ይባረክ። ስለዚህ ሰዎችን ታሪክ ስታዩ እኔም ከዚህ አሁን ካለውበት ሁኔታ ተነስቼ እግዚአብሔር ዓለም ሳይፈጠር አስቀድሞ እንደሆነው ላለኝ ነገርና ለወሰኔ ነገር መሆን እችላለሁ። አንድ ነገር የሚያስፈልገኝ ከእግዚአብሔር ጋር መገናኘት ብቻ ነው። እነዚህ ሰዎች እግዚአብሔርን ኢንካውንተር አድርገውታል። የሚያስፈልገኝ እሱ ነው። ጌታ ስሙ የተባረከ ይሁን። አሜን ነው። ክብር ለጌታ ይሁን። ካለዛ ኢንፎርሜሽን ብቻ ጠቃሚ አይሆንም። ጠቃሚ አይሆንም። እግዚአብሔር ይመስገን። እግዚአብሔር ስሙ የተባረከ ይሁን።
ስለዚህ እግዚአብሔር ይስራ፣ ስራው ይገለጥ ካልን የሚጸልዩ ሰዎች ያስፈልጋሉ። በተለየ ሁኔታ የሚጸልዩ ማለትም የጸሎት ህይወት ያላቸው ሰዎች ያስፈልጉናል። እግዚአብሔር በህይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን እንዲሁም በአገራችን በዓለምም ላይ አስደናቂ ነገር ሲሰራ ለማየት እጅግ መጸለይ አስፈላጊ ነው። ለምሳሌ ከመጽሐፍ ቅዱስ ብትወስዱ ሎጥን ከሶዶም ዘግናኝ ጥፋት የታደገው የአብርሃም ጸሎት ነው። አሮንን ከእግዚአብሔር ቁጣ ያተረፈው የሙሴ የ40 ቀን ጾምና ጸሎት ነው። ሙሴ እግዚአብሔር ሊቀስፍህ ተቆጥቶ ተነሳ አለ። እኔ ግን በእግዚአብሔር ፊት 40 ቀንና 40 ሌሊት ስላንተ ወደቅኩ አለ። ሁለተኛው ሙሴ ለአብሮት ለሚያገለግለው ለአሮን ነበረ 40 ቀንና 40 ሌሊት ያለ ውሃ ያለ ምግብ በእግዚአብሔር ፊት የቆመው እንጂ አሮን የሚባል ሰውና አገልግሎቱ ዛሬ አናውቀውም ነበር። ልክ እንደ ሌሎቹ ምድር ተሰንጥቆ እንደዋጣቸው፣ እሳት ወርዶ እንደበላቸው፣ እፉኝት ወጣ እንደነደፈቻቸው፣ ታሪካቸውን እንደማናቃቸው እንደማንም ተራ ሰዎች ሆኖ አሮን ይቀር ነበር። አሮንም በዕብራውያን መጽሐፍ ላይ አናገኘውም ነበር። አሮን ከዛ ቁጣ ከእግዚአብሔር የነደደ እሳት ያተረፈው የሙሴ ጸሎትና ምልጃ ነው። እስራኤል እንደ ሕዝብ ከመጥፋት እግዚአብሔር በቃ ተወኝ ነው የሚለው። በጣም የተናደደ ሰው ነው አይደል እንደዛ የሚለው? ግርግር ሲፈጠር በቃ ተወኝ፣ እግዚአብሔር ሙሴን በቃ ተወኝ፣ ይሄን ሕዝብ አጠፋዋለሁ አለ። ሙሴ ግን ስለዛ ሕዝብ ተማጸነው እግዚአብሔርን እና በዛ ምክንያት ዛሬ ክርስቶስ የተገኘበት ወንጌል የመጣበት ይህ እስራኤል የሚባለው ሕዝብ ከመጥፋት የተረፈው አንድ የጸሎት ሰው ስለነበረ ነው። ምናልባት ብንጸልይ ማን ከጥፋት ይድናል፣ ምን ከውድቀት እንታደጋለን የሚለውን ማሰብ ይኖርብናል። እነዚህ ሁሉ አሁን የጠቀስኳችሁ ሙሴ የሚባል የጸሎት ሰው ባይኖራቸው እስራኤል የሚባል ሕዝብ አይኖርም ነበር። እግዚአብሔርን ተሟግቶ ሕዝቡን ያተረፈው ሙሴ ነው። ከእግዚአብሔር ጋር ተሟግቶ ሕዝቡን ያተረፈው ሙሴ ነው። እናንተ ስለ ልጆቻችሁ ምን ያህል ተሟግታችኋል? ብዙ ጊዜ በሰልፍሽ በሆነ ተስፋ በቆረጠ በማያምን በሚያጉረመርም ነው የምንጮኸው። ካለመጸለያችን የተነሳ ለሕዝብ ታዳጊ መሆን የሚገባቸው የት እንዳሉ ማናቃቸው የጨነገፉ ስንት ናቸው? ካለመጸለያችን የተነሳ እንደ እስራኤል ኔሽን ሆኖ የቀጠለ እስራኤል አለ። ቤተክርስቲያን ሆኖ መቀጠል የነበረበት ያልቀጠለ የሚጸልይ ጠፍቶ ማለት ነው። የሚታደግ ጠፍቶ እግዚአብሔርም እኮ አለ እንዳላጠፋ እኮ ነው የሚለው አይደለ? እና በፈረሰው ቅጥር የሚቆም ሰው አጣው፣ የሚሟገትልኝ ሰው አጣው። እኔ ራይቸስ ጀጅ ነኝ ማለቱ ነው። እኔ ጻድቅ ፈራጅ ነኝ፣ ግን ደግሞ ወዳለው እንዲድኑ ግን ይሄ የሚወደውን ማንነቴን እንዲድኑ እንዲባረኩ ያልኩትን ነገር እንዲሆኑ የሚወደውን ማንነቴን የሚያግዝ ሰው አጣሁ ነው የሚለው። የሚረዳኝ ሰው አጣሁ። ሎው ስለሆነ ፕሬየር ሎው ነው፣ ህግ ነው። ፍርድ ቤት ሄዳችሁ ህግ ጠቅሳችሁ ትከራከራላችሁ አይደለ? ፕሬየር ህግ ነው፣ ዩኒቨርሳል። ስለዚህ እግዚአብሔር እኔ ጻድቅ ፈራጅ ስለሆንኩ ከማጥፋት አልመለስም፣ ወይም የተናገርኩትን ከማድረግ አልመለስም፣ ግን እንዲጠፉ አልፈልግም፣ ግን ከያስኩላቸው በረከት እንዲጎሉ አልፈልግም። ታዲያ በፈረሰው ቅጥር በኩል ማን ይቁምላቸው? ራሱ እግዚአብሔር እኮ ነው፣ ሌላ አይደለም። እንደዛ የሚለው ማለት ሁለት ማንነቱን ለማስታረቅ ማለት ነው። ጸሎት የእግዚአብሔርን ፍትሃዊ ማንነት ከምህረት ማንነቱ ጋር ያስታርቃል። ኢንተርሴክት እንዲያደርግ እንዲገናኝ ያደርጋል። ጸሎት የእግዚአብሔርን ፍትሃዊ ማንነት የጽድቅ ማንነቱን ከፍቅር ማንነቱ ጋር የሚያዋህድ ኃይል ነው። እግዚአብሔር ይፈልገዋል እንደ እርዳታ። ፍቅሩን የሚያግዘው ምንድነው? ምልጃ ነው። ምህረቱን የሚያግዘው ምልጃ ነው። ስለ ልጆቻችሁ ስትማልዱ፣ ስለምትወዷቸው ሰዎች ክፋትና ውድቀት ስትማልዱ ሊያጠፋቸው እኮ አይፈልግም፣ ግን ጽድቁ ደግሞ ሊያጠፋቸዋል። እሳቱ ይባላል። ከሚባለው እሳት ሽልድ የሚያደርገው አሁን አሮንን እግዚአብሔር እኮ ማጥፋት አይፈልግም። ምክንያቱም እግዚአብሔር በከንቱ ሰውን አልፈጠረውም። መጽሐፍ ቅዱስ እንደዛ ይላል።
ምድር ባዶ እንድትሆን አልፈጠራትም የሰው መኖሪያ ትሆን ዘንድ ነው እንጂ ይላል። ሰው እግዚአብሔር አይፈልግም ሰውን ማጥፋት። ነገር ግን ሰው ደግሞ በአመፃውና በክፋቱ ጠንክሮ ሲሄድ የእግዚአብሔር የጽድቅ ማንነቱ ፍርድንና ቁጣን ያመጣል። ስለዚህ የፍቅር ማንነቱ ደግሞ ሳምበዲ ስለዚህ ሰው ቢማልድና ጣልቃ ቢገባ ይናፍቃል፣ ይጓጓል ለመማር ማለት ነው፣ ይቅር ለማለት ጣልቃ ገብቶ ለመታደግ እና የልቡ ፈቃድና ሐሳብ በዛ ሰው ህይወት ሲሆን ለማየት። ግን ያን ሲያጣ ያዘነ ይጨክናል፣ እያዘነ ይፈርዳል። ሙሴ እንደዚህ አይነት ሰው ነው። ሙሴ እንደዚህ አይነት ሰው ነው። እግዚአብሔር ስሙ የተባረከ ይሁን። እኔና እናንተንም እግዚአብሔር እንደዚህ አድርጎ ያስነሳን ነው የምለው። ስለዚህ ያኔ ጮህን በጣም በሲሪየስ እንባ ማለት አንዳንድ ጊዜ አንድ ነገር ያው እኮ ነው። አሁን አንዳንዴ ሰዎች ሳይሞቱ ሞተዋል። ሰው ሲሞት ነው የምናለቅሰው፣ በስጋ ሲሞት ማለት ነው። ግን አስቡትና ልጃችሁ ሊሆን የተገባውን ነገር ሳይሆን ሌላ ሰው ቢሆን ሞቷል። እኛ የምናለቅሰው በስጋ ሲሞት ነው። ግን ማልቀስ ያለብን መሆን ከሚገባው ነገር ሳይሆን የቀረ ጊዜ የሞተ ያህል ማልቀስ ያለብን ያኔ ነው፣ በህይወት እንዲኖር ማለት ነው። ከሞተ በኋላ ማልቀስ በህይወት አናኖረውም። ያን ሰው ምንም ልንቀይረው ልንለውጠው ምንችለው ነገር አይደለም። እግዚአብሔር ወደዛ ብርሃን ያስገባን በጌታ በኢየሱስ ስም። ታግሳችሁ እየሰማችሁ ነው ብዬ አስባለሁ። የአንድ ሰው የጸሎት ህይወት ይለወጥ በጌታ በኢየሱስ ስም። ስለዚህ ዛሬ ጥፋትን በጸሎት ጉልበት የሚከለክል ማን ነው? ውድቀትን በጸሎት ጉልበቱ የሚከለክል ማን ነው? ሞትን በጸሎት ጉልበቱ፣ የእግዚአብሔርን መቅሰፍት በጸሎት ያጋንንትን ተጽዕኖ ብቻ አይደለም የእግዚአብሔርን ቁጣና ፍርድ በጸሎት ጉልበት የሚከለክል ማን ነው? ባለፈው ስለ ጻድቅ ሰው ጸሎት ኃይል ስንነጋገር የኤልያስን ጸሎት አንስተናል። ኤልያስን እግዚአብሔር እንዴት እንደተጠቀመበት። የእግዚአብሔር ሰው ሙሴ እጅግ አስደናቂ የጸሎት ህይወት ነበረው ብያቸዋለሁ። እግዚአብሔር ካስነሳው ከዚህ አባት የጸሎት ህይወት የምንማራቸውን ትንሽ ነጥቦች እነግራችሁና እንጨርሳለን። ለሙሴ ህይወት የጸሎት አስፈላጊነት ለምንድነው ይሄን ወደኛ እንድናመጣው ነው። ከግብፃውያን ባርነት እስራኤልን ነፃ እንዲያወጣ የተመረጠና የተላከ እንደመሆኑ እስራኤልን ከግብፅ ባርነት እንዲያወጣ እና ለአባቶቻቸው ወደ ማለላቸው ምድር እንዲያስገባ የተላከ እንደመሆኑ የሚጠበቅበት ወይም ኃላፊነቱ እጅግ ከባድ ነው። እስራኤልን በምድረ በዳ እንደረኛ ደግሞ መጠበቅ ይገባዋል። ማለት የተሰጠው ኃላፊነት ማስገባት ማለት ማሻገር፣ ይሄ ዘጸአት የምንለው ከፊቱ ያለ ነው። ከዛ የባርነት ቀንበር ታሪኩን ስለምናውቀው አሁን ማናውቀው ገና ጅምር ቢሆን ግን አስቡት ያን ህዝብ ፈርዖን ማለት ዛሬ አሜሪካ ብላችሁ አስቡ እና የሆኑ ህዝቦች አሜሪካ ሀገር ውስጥ አሉ። እነሱን አሜሪካን ድል ነስታችሁ አሸንፋችሁ አውጣችሁ ከዛ ደግሞ እስራኤል የምትባል ሀገር አለች አይደል? እስራኤል የሚባለውን ህዝብ አውጣችሁ ለሆነ ህዝብ መስጠት ብላችሁ አስቡት። እና ያን ደግሞ ለማድረግ በእግር መጓዝ አለ። በምድረ በዳ ነው የሚጓዘው። ከዛ የሱ ማንነት አለ። ስደተኛ ነው። 80 ዓመት የሞላው ሽማግሌ ነው። ነፍስ ገሎ የተሰደደ ሰው ነው። ያለው ሙያና ዕውቀት በግ መጠበቅ ብቻ ነው። የተሰጠው ኃላፊነት ግን ምን እንደሆነ አስቡ። ኮሬብ በሚባል ተራራ እየጸለየ ያለ ነው እግዚአብሔር የተገናኘ ነው። ይሄን መልእክት ሲሰጠው እየጸለየም ሊሆን ይችላል። ኤኒዌይ ግን የእግዚአብሔር ኢኒሺዬቲቭ መጥቶ እግዚአብሔር ተናገረው በኮሬብ ተራራ እና በኮሬብ ተራራ እግዚአብሔር ኮሬብ ማለት ምድረ በዳ ባዶ ምድር ማለት ነው። ወና ማለት ነው። እና የሙሴንም ህይወት የሚያመለክት ነው። ሙሴ የነበረበትን የዛን ጊዜ ህይወቱን የሚያመለክት ነው። ተሰዶ በሚዲያም ምድር ከናት ከመዘመድ ከቤተሰብ ከሚያቀው ህዝብ ከተሰደደ 40 ዓመቱ ነው።
ሚዲያን በሚባል ሀገር በዚህ በ40 ዓመት በግ ጠባቂ ነው በሽምግልናው በ80 ዓመቱ ማለት ነው። በ40 ዓመቱ ተሰደደ፣ 80 ዓመቱ ነው እዚህ ላይ። ስለዚህ ሙሴ የነበረበትን ሁኔታ ስታዩ ነገሮች ሁሉ ሊሆኑ የሚገመቱ አይደሉም እና ጸሎት ለሱ ምን ያህል አስፈላጊው እንደሆነ መረዳት ትችላላችሁ። የሙሴ ሕይወት ከእግዚአብሔር ጋር በሚደረግ ዲያሎግ፣ ውይይት፣ ምልጃና ልመና የተሞላ ነበር። ምክንያቱም እንዲህ አይነት ሰው በዚህ አይነት ሁኔታ እግዚአብሔር የተገናኘው ሰው ባዶ እያለ ነገር ሁሉ አልቆ እያለ የተገናኘው ሰው በምድረ በዳ በእርጅና በስደት ዘመኑ የተገናኘው ሰው የተሰጠውን የቤት ሥራ እስራኤልን ከግብፅ ምድር ማውጣት ማሻገር፣ በምድረ በዳ መምራት፣ ርስታቸውን ማውረስ የተሰጠውን የቤት ሥራ ለመወጣት የግድ ከእግዚአብሔር ጋር ያለማቋረጥ ማውራት ይጠበቅበት ነበር። ልመናና ምልጃ ያስፈልገው ነበር። ያለዚህ ጥሪውን በፍጹም መፈጸም እንደማይችል የተረዳ ሰው ነበር። ለኛ ትክክለኛ ምሳሌ የሆነ ሰው ነው። ጸሎቶችን ስንመለከት ከእግዚአብሔር ጋር የሚደረጉ ተግባቦቶችን ሁሉ ያጠቃለለ ጸሎት ነው። የሙሴን ጸሎት ስናይ ከእግዚአብሔር ጋር አንድ ሰው ሲነጋገር ወይም ሲወያይ የሚያልፈውን ነገር ሁሉ የሚያንጸባርቅ የጸሎት ሕይወት ነው በሙሴ ሕይወት ውስጥ የምናየው። ማለትም ግላዊ ልመና እናያለን፣ ምልጃ እንመለከታለን፣ አምልኮና ምስጋና በሕይወቱ እንመለከታለን፣ ተስፋ በመቁረጥ በዲስፐሬሽን ሲማጸን እንመለከተዋለን፣ በፍርሃት ሲጸልይ ሲጣጣር እናየዋለን። የሙሴ የጸሎት ሕይወት ምን ይመስላል? ጸሎት ትልቁ የሕይወት ትምህርት ቤት ነው እና የሙሴን ሕይወት የጸሎት ሕይወት ስንማር የሙሴ መጨረሻ ላይ የምናየው አስደናቂ ሕይወት አለ። ሄዶ ሙሴ የደረሰበት ለምሳሌ 2 ነገር ማንሳት እንችላለን። የሙሴ መንፈሳዊ ሕይወት እድገትን ከጸሎት ሕይወቱ ጋር ብናየው በደንብ መረዳት እንችላለን። መጨረሻ ላይ ሙሴን ከመጀመሪያ ሕይወቱ ብታነጻጽሩት በጣም ሩቅ ነው። ሁለቱ ሰዎች ይለያያሉ። ለምሳሌ የመጀመሪያው ምዕራፍ 3 ላይ እግዚአብሔር እልክሃለሁ ሲለው ምዕራፍ 3 እና 4 ላይ በምትልከው ሰው እጅ ላክ ነው ያለው። ለመላክ ፈቃደኛ አልነበረም። ሄሲታንት ነበረ፣ ፈሪ ነበር። መፍራት ብቻ አይደለም፣ ያን ያህል ብሄድለት ብሞትለት የሚለው የሚያጓጓው ነፍሱን አሳልፎ የሚሰጥለት አይነት ነገር የለውም፣ ከራሱ ያለፈ ማለት ነው። ምን እንዴት ብዬ ነው መናገር አልችል፣ እንደዚህ አልችል፣ ምን በምትልከው ሰው እጅ ላክ ነው ያለው። መጨረሻ ግን ብታዩ ዘጸአት ምዕራፍ 32 ላይ ወደ መጨረሻው ሕይወት ዘመኑ ስታዩ ግን እግዚአብሔር ተነስቶ ይሄን ሕዝብ አጠፋዋለሁ ተወኝ ሙሴ ሲለው ይሄን ሕዝብ የምታጠፋ ከሆነ እኔን ከጻፍከው የሕይወት መዝገብ መጽሐፍ ላይ ደምስሰኝ ሲል ታያላችሁ። ለመላክ የተግደረደረው ሰውዬ ለሞት ዝግጁ ሆኖ ለዛውም የዘላለም ሞት እንኳን ሳይቀር ለመሞት ከዛ ሕይወት መጽሐፍ መሰረዝ ማለት ለጊዜው ምግብ ማጣት ማለት አይደለም። ለጊዜው ትዳር ማጣት ማለት አይደለም። ለጊዜው ቤት ማጣት ማለት አይደለም። ለጊዜው ሰይፍ መቀበል ማለት አይደለም። ከሕይወት መዝገብ መደምሰስ ማለት የዘላለም ሕይወት ማጣት ማለት ነው። ስለዚህ ይህ ሕዝብ ለዘላለም ሕይወት የሚያጣ ከሆነ እኔም አብሬ ሕይወት ባጣ ይሻለኛል። ይሄ ሰው በጤነኛ አእምሮ ሊለው የሚችል ነገር አይደለም። ምን አይነት የሕይወት ለውጥ በሕይወቱ ቢመጣ ነው እንደዚህ ያለው? በምትልከው ሰው እጅ ላክ ብሎ ምላሽ የሰጠ የመጀመሪያው ሰው እግዚአብሔር ሲገናኘው በኋላ ግን ከሕይወት መዝገብ ደምስሰኝ የሚል ይሄ ከየት የመጣ ለውጥ ነው ብትሉ ከእግዚአብሔር ጋር በነበረው የጸሎት ህብረት የዲፕ ኮሚኒየን የመጣ ለውጥ ነው። ያን በቃሉ ማየት እንችላለን። ስለዚህ ከእግዚአብሔር ጋር የጠለቀ ህብረት የሚያደርጉ ሰዎች ሕይወታቸው እንዲህ ባለ መንገድ በጣም አስደናቂ የሆነ ለውጥን ትመለከታላችሁ። ለውጥ ከሌለ ጸሎቱ እውነተኛ ጸሎት አይደለም ማለት ነው። መፍትሄ ይፈልጋል። ሰው እየጸለየ ሰልፊሽ ከሆነ፣ እየጸለየ ነፍሰ ገዳይ ከሆነ፣ እየጸለየ ጥላቻ ካለበት፣ እየጸለየ ሟርተኛ ከሆነ፣ እየጸለየ ስጋዊ ነገር ካለው የጸሎት ሕይወቱ ትክክለኛ የጸሎት ሕይወት አይደለም ማለት ነው።
የሙሴን የጸሎት ህይወት በተለይ አስደናቂ የሚያደርገው አሁን እንዳልኩት የእድገት ባህሪው ነው። ጸሎቱን ራሱን ስትከታተሉት እያደገ ሲመጣ ታያታላችሁ። እግዚአብሔር ደግሞ ለህይወታችን ያለው ዓላማ ይሄ ነው። ለዚህ ነው በመጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 3 በሱ ፊት እንደሚደረግ ከክብር ወደ ክብር ያን መልክ እንመስል ዘንድ ምን እንላለን ይላል? እንለወጣለን። በሱ ፊት in his presence from glory to glory ማለት ያን ኢሜጅ እንመስል ዘንድ ይላል። ስለዚህ ለውጥ ያለው በሱ ፊት ነው ማለት ነው። ሰው በእግዚአብሔር ፊት በቆየ ቁጥር ፕሮግረስ በህይወቱ አለ። ያን መልክ ለመምሰል የመለወጥ ነገር አለ። ያን ፕራክቲካሊ በሙሴ ህይወት እናየዋለን። በሙሴ ህይወት እንመለከተዋለን። ሙሴ በ40 ዓመት የመሪነት ጊዜው ወደ እግዚአብሔር እንዴት እንደቀረበ፣ ከእግዚአብሔር ጋር የነበረውን ተግባቦት ምን እንደጠየቀ፣ የጸሎት ርዕሶቹ ምን ነበሩ የሚለውን የጸሎቱን ይዘት፣ በእግዚአብሔርና በእስራኤል መካከል የነበረውን የመካከለኛነት ሚና እንዴት እንደተረዳው፣ እንዴት እንደከወነው ስንመለከት ጉልህ ለውጥ እናስተውላለን። ከመጀመሪያ ማንነቱ እነዚህን የህይወት ጉዳዮችን ስናይ ወደ መጨረሻው ምን አይነት ለውጥ በህይወቱ እንደመጣ እንረዳለን። በዚህም ለመላክ ከሚያቅማማ ማንነት ተለውጦ ራሱን ለህዝብ እስከሚሰጥ ድረስ ለህዝብ ለውጥ እስኪያደርስ ድረስ እንደተለወጠ እናያለን። ወጥነት ያለው የጸሎት ህይወት ለእግዚአብሔርና ለፈቃዱ ተጎታች ከሆነ ማንነት አውጥቶ ቅርብ የእግዚአብሔር ወዳጅ የሚያደርግ ኃይል መሆኑን እንገነዘባለን። እየሰማችሁ ነው? ወጥነት ያለው የጸሎት ህይወት ለእግዚአብሔር ፈቃድ ከመጎተት ሂድ ሲል አልሄድም፣ አድርግ ሲል አላደርግም ከሚል ከተጎታች ህይወት አውጥቶ የእግዚአብሔር ቅርብ ወዳጅ እንደሚያደርግ እንመለከታለን። ምክንያቱም በሙሴ ህይወት ውስጥ ሙሴ የእግዚአብሔር ወዳጅ ነበረ ይላል ዘጸአት ላይ። እግዚአብሔር ስሙ ይባረክ። ለዚህ ነው ጸሎት እኛን እንጂ እግዚአብሔርን አይለውጠውም የሚባለው። prayer changes us። ጸሎት እኛን ይለውጠናል፣ እግዚአብሔርን ግን አይለውጠውም። ብዙ ሰዎች ታውቃላችሁ በጸሎት ህይወታቸው እግዚአብሔርን ለመለወጥ ነው የሚታገሉት። እግዚአብሔር አይለወጥም። ጸሎት ግን ማንን ይለውጣል? እኛን ይለውጠናል። ጌታ ስሙ ይባረክ። አንዳንዴ የጸሎት መልስ ያላገኘን ማናገኝ ይመስለንና ተስፋ እንቆርጣለን። ግን የጸሎት መልስ ማግኘት ላይሆን ይችላል። በጸሎቱ ውስጥ ያለው አንዱ ግብ እኛ መለወጣችን ሊሆን ይችላል። የጸሎታችን መልስ ራሱ የኛ መለወጥ ሊሆን ይችላል። አንዳንድ ጊዜ ይሄን ካላገኘው ሞቼ እገኛለሁ ብለን ወደ ጸሎት ሄደን ማለትም አንድ ቀን ጸሎት ማለት አይደለም፣ በተደጋጋሚ ስንጸልይ በትክክል የምንጸልይ ከሆነ በትክክል ወደ እግዚአብሔር የምንቀርብ ከሆነ መጨረሻ ላይ አያልፈልገውም ወደሚል እንመጣለን መጀመሪያ። ስለዚህ አሁን የምንፈልገው ሳይሆን የተሰጠን እኛንን የተለወጥነው ማለት ነው። እኛ ስንለወጥ ጸሎታችን ምን አለ? ተመለሰ። ጌታ ስሙ የተባረከ ይሁን። የገባው ሰው አለ እያልኩ ያለው። ስለዚህ አንዳንድ ጸሎቶች የጠየቅነው መሰጠት ሳይሆን መልሱ የኛ መለወጥ ሊሆን ይችላል። በሙሴ ህይወት በጣም ትልቅ ለውጥ እንመለከታለን። ስለዚህ ጸሎት እኛን እንጂ እግዚአብሔርን አይለውጠውም። እግዚአብሔር አይለወጥም። ከእርሱ ጋር የምናሳልፈው የጸሎት ጊዜ ግን እኛን ይለውጠናል። ይህን ከሙሴ ህይወት ቅድም እንዳልኳችሁ ማስተዋል እንችላለን። በሶስተኛ ደረጃ የሙሴ የጸሎት ህይወት እድገትን ካለመፈለግ ሙሉ በሙሉ በእግዚአብሔር ላይ ወደ መደገፍ፣ እግዚአብሔርን እና መልእክቱን ካለመፈለግ ሙሉ በሙሉ በእግዚአብሔር ላይ ወደ መደገፍ እንዴት እንዳደገ እናያለን። የሙሴን የመጀመሪያ የጸሎት ግንኙነት የምናገኘው በዘጸአት ቅድም እንዳልኩ 3 እና 4 ነው። ሙሴ ከቤተሰቡና ከሀገሩ ተለይቶ ለ40 ዓመታት በሚዲያም ከቆየ እና የዮቶርን በጎች ሲጠብቅ ከቆየ በኋላ እግዚአብሔር ተገናኘው። ታሪኩን ታውቃላችሁ። ይህ ከእግዚአብሔር ጋር ያደረገው የመጀመሪያው ውይይት የጸሎት ህይወቱ የመጀመሪያ ገጽታ ያሳያል። ሙሴ በጸሎት ስፍራው እናንተ ምን ትመስላላችሁ? ከኔ ጋር ናችሁ ቅዱሳን? እኔ ምን እመስላለሁ? በጸሎት ቆይታችን ያለነውን ህይወት ይመስላል። አንዳንዶቻችን በጣም ስነ መለኮታዊ የሆኑ ቃሎችን በመደርደር ሃይማኖታዊ የሆኑ ቃሎችን በመደርደር ራሳችንን በጸሎት ስፍራ ሸፍነን የምንነሳ ሰዎች እንሆናለን። ያ ማንነታችን ነው ማለት ነው። አንዳንዶቻችን ደግሞ በጸሎት ስፍራችን ብዙ ነገራችን ይገለጣል።
ስለዚህ ሙሴ ምን አይነት ማንነት ነበረው? ሙሴ በጣም ግልጽ ሰው ነው። ደስ የሚለው ነገር በጣም ግልጽ ሰው ነው። አይ ቲንክ ምንጨርሰው አይደለም ግን ቀጥለዋለሁና የሙሴን ህይወት በደንብ ስትረዱ ለምንድነው ሙሴ በእግዚአብሔር ፊት ይሄን ያህል ብርታት ያገኘው? የእግዚአብሔርን ሐሳብ እስከማስቀየር፣ ቁጣውን እስከማብረድ፣ እስራኤልን እስከማትረፍ፣ አሮንን እስከመታደግ የደረሰው ለምንድነው ብላችሁ ከሙሴ ህይወት የምትረዱት ነገር ይኖራል። የሙሴ ማንነት በጣም አስደናቂ ነው። ሙሴ ደካማ ነው። ሙሴ ይሳሳታል። ነገር ግን ደግሞ ሌላ አስደናቂ ማንነት አለው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ሙሴን እስራኤልን ነፃ እንዲያወጣ ሲጠራው ምላሹ ምን ነበር? በጸሎት ስፍራው ማለት ነው። ዘጸአት 3:11 ላይ ብታዩ እኔ ማን ነኝ ምን እላለሁ? ቁጥር 13 ላይ ምዕራፍ 4 ቁጥር 1 ላይ ደግሞ አያምኑኝም ስለዚህ አልሄድም። ላለመሄዱ ምክንያት ይደረድራል እና አንደበተ ርቱዕ አይደለሁም፣ የመናገር ችሎታ የለኝም አይ ብሎ እግዚአብሔር ደግሞ ሲናገረው አያምኑኝም። እሱንም መፍትሄ ሲሰጠው ደግሞ ይደጋግማል። ስለዚህ የጸሎት ስፍራው እንዲህ ባለ የተሞላ ሰው ነበረ። ምን ያሳያቸዋል? እዚህ ላይ ሙሴ በዚህ ጊዜ እግዚአብሔርን ሲገናኝ አይኖቹ ሁሉ ራሱ ላይ የሆነ ሰው ነው። አይኖቹ ሁሉ ራሱ ላይ የሆነ ሰው ነው። አያምኑኝም ነው የሚለው። አያምኑህምም አይደለም። እኔ ሄጄ ብናገር ምን አይሉኝም? አያምኑኝም። ለምን? ምክንያት ይኖራል የሚደረድረው። ስለዚህ ምንድነው የሚፈልገው? ከሄደም አይቀር መታመን ይፈልጋል። የብዙዎቻችን ፈተና እሱ ነው። እንትና ነብዩን ዮናስን ታስታውሱታላችሁ አይደል? ሂድና ትንቢት ተናገር ሲባል እግዚአብሔርን ምን አለው? አልሄድም፣ አልናገርም። እኔ ሄጄማ ትንቢት ከተናገርኩ ነነዌ በ3 ቀን ትገለበጣለች ብዬ ብናገር ህዝቡ ንስሐ ቢገባ አንተ መሐሪ መሆንህን አውቃለሁ። ንስሐ ይገባሉ፣ ከዛ መገልበጥን ትተዋለህ፣ ከዛ እኔ ውሸታም እባላለሁ። አልሄድም። አስቂ ነው። በትክክል ግን የእግዚአብሔር ሰዎች እንደዚህ አይነት ሰዎች ናቸው። በነገራችን ላይ ሙሴም እንደዚህ አይነት ሰው ነው። ግን የነበረበትን የህይወት ይሄ ማስመሰል አለ። አሁን አውቆ ማስመሰል አውቆ እኔ ምናምን አይደለም። አሁን ችግራችን ምንድነው? ዕውቀቱ አለ፣ ኢንፎርሜሽኑ አለ። we are informed። ስለዚህ we are not transformed። ስለዚህ በእግዚአብሔር ፊት እንደ ሙሴ አንልም። እኛ ከሙሴ በጣም እንሻላለን። እንዲያውም ስንጸልይ እኔ እንደ ኤልያስ አልልም ሁሉ ብለን ልንጸልይ እንችላለን። እኔ እንደ ኤልያስ አልልም፣ ነፍሴን ውሰዳት አልልም። እግዚአብሔር ሆይ እኔ የገባኝ ነኝ፣ የተረዳሁ ነኝ ብለን ነው የምንጸልየው እንጂ ፍርሃታችን፣ ድንጋጤያችን፣ ጥርጥራችን፣ ግራ መጋባታችንን ለእግዚአብሔር መናገር መግለጥ አንፈልግም። ሙሴ እንደዛ አይነት ሰው ስላልሆነ እድገቱን በግልጽ ታዩታላችሁ። ቢሸፍን አታዩትም። ድሮም ሸፍኖ ነው ሰማይና ምድርን የፈጠርክ ሁሉን የምትችል ብሎ ሸፋፍኖ ቢያልፈው አሁንም አትረዱትም ማለት ነው። ግን ግልጽ ነው። በቃ ፍርሃቱን ሁሉ አውጥቶ ይናገራል። ስለዚህ እኔ ማን ነኝ? እኔ የሚላል እዚህ ላይ ምን እላለሁ? ሂጄ ምንድነው የምለው? አያምኑኝም፣ አንደበተ ርቱዕ አይደለሁም። በኋላስ እነዚህ ሁሉ ተሳክተውለት ነው ወይ መምራት የቻለው ብትሉ አይደለም። ይሄ እዚህ ጸሎቱ አልተመለሰም። ለምሳሌ አንደበተ ርቱዕ አላደረገውም እግዚአብሔር። ይሄ ጸሎቱ አልተመለሰም፣ ግን ሰውየው ተለውጧል፣ አስተሳሰቡ ተለውጧል። ጸሎት እኛን ይለውጠናል። ጌታ ስሙ ይባረክ። ስለዚህ በዚህ ጊዜ የምታዩት በእግዚአብሔር ላይ በእርግጠኝነት ከመተማመን ይልቅ በራስ የመጠራጠርና ተልእኮውን ላለመቀበል ማንገራገር ነው። ይህ ጸሎት የተፈጸመው በምድረ በዳ ነው ማለት ቅድም ባልኳችሁ ኮሬብ በሚባል ደረቅ ምድር፣ ባዶ ምድር ማለት ነው። በዛ ስፍራ ነው። ይህ የሚያሳየው እግዚአብሔር አምላክ በራሱ አነሳሽነት በሰዎች የምድረ በዳ ህይወት ተገልጦ ከምድረ በዳ ህይወታቸው ላይ አንዳች ነገር ማፍለቅ የሚችል አምላክ መሆኑን ነው። ጌታ ስሙ ይባረክ። ብቻ እግዚአብሔርን ተገናኘው ተባባሉ እስኪ። ከሙሴ ህይወት ምንማረው ምንድነው? እግዚአብሔር ሰዎች ባሉበት ሁኔታ ተገኝቶ ምድረ በዳቸውን አለምልሞ ሞታቸውን ቀይሮ አንዳች ነገር ማውጣት የሚችል አምላክ መሆኑን፣ ተስፋ ከተቆረጠበት ነገር ውስጥ ተስፋን የሚያመጣ አምላክ መሆኑን ነው። ሙሴ አለማመንና አለመፈለግ ቢታይበትም እግዚአብሔር ታገሰው። ያ የእግዚአብሔር ባህሪ ነው።
በፍጹም እግዚአብሔር እንዴት ላለ ሲለው አታዩትም። እግዚአብሔር ታገሰው። ነገ የሚታወቀውን ሙሴን አይደለም እዚህ ላይ የምናየው። ነገ የምናቀው ህይወት ስሜን ደምስስ የሚለው አይደለም። ተሟጋች ነው። እኔ ለምን አልሄድም የሚል፣ መናገር አልችልም የሚል፣ አፈትብ አይደለሁም የሚል ነው። ነገር ግን እግዚአብሔር ታገሰው። ጌታ ስሙ ይባረክ። በምትልከው እጅ ላክ የሚል ራሱን ለማዳን የሚፈልግ ሰው፣ በራሱ ላይ ትኩረት ያደረገ ሰው ቢሆንም እግዚአብሔር ታገሰው። ከዚህ የወደቀ የተረሳ ማንነት ውስጥ እግዚአብሔር ያን ታላቅ ሰው አወጣ። ጌታ ስሙ ይባረክ። እግዚአብሔር አምላክ ተራ በሆነ ቦታ ላይ አልባሌ ስራ እየሰራ ያለን ሰው ተገናኝቶ ስፍራውን ቀደሰለት። የቆምክበት ምድር ምንድነው አለው? ቅዱስ ነው አለው። ያ ምድር ግን ደረቅ ምድረ በዳ ኮሬብ ነው። ኮሬብን ግን የቆምክበት ምድር ምንድነው አለ? ቅዱስ ነው። እግዚአብሔር ያለንበትን ሁኔታ መቀደስ ይችላል ወገኖች። ያለንበትን ስፍራ መቀደስ ይችላል። ለሱ አገልጋይ ማድረግ ይችላል። የእርሱ ነገር የሚወጣበት ቅዱስ ስፍራ ማድረግ ይችላል። ያማረርን ያለንበት ቦታ ማለት ነው። ተስፋ እየቆረጥን ያለንበትን ቦታ እግዚአብሔር ከመጣ ከተገናኘን ያን ስፍራ ቅዱስ ማድረግ ይችላል። እግዚአብሔር አምላክ ተራ በሆነ ማለት በግ ጠባቂነት ተራ ስራ ነው። የዕለት ተራ ስራ ነው። ያዘው በትር ነው። ተራ ስራ ነው። አልባሌ ነው። እግዚአብሔር ከዛ አልባሌ ተራ ስራ ውስጥ የእስራኤል እረኛ አድርጎ አስነሳው። ከበግ ጠባቂነት ማለት ነው። ከዛ ኢሳይያስ ሲናገር የበጎችን እረኛ ከውኃ ያወጣው ወዴት አለ አለ። ይሄ የዮተሩን በጎች ጠባቂውን ማለት አይደለም፣ እስራኤልን እንደ በግ የጠበቀውን ማለት ነው። እርሱን ያወጣው ወዴት ነው ያለው አለ። ጌታ ስሙ የተባረከ ይሁን። ተራ የሆነ የበግ ሽታ እያሸተተ ከበጋ ነይ ሂጂ ሲል የነበረውን ሙሴን በ80 ዓመቱ እግዚአብሔር ተገናኘው በጸሎት ስፍራውና ከዛው ህይወት ውስጥ የእስራኤልን ጠባቂ አወጣ። ጌታ ስሙ ይባረክ። ከሙሴ ህይወት እሱን ነው የምንረዳው። ከሙሴ ህይወት የጸሎት ህይወት ውስጥ ሰዎች ወደ ጸሎት ወደ እግዚአብሔርን ፊት ወደ መፈለግ ስንመጣ ምድረ በዳችን እንደዛ ያለመልመዋል። ተራ የተባለውን ስፍራችንን እግዚአብሔር አምላክ የክብሩ መገለጫ ያደርገዋል። አልችልም አይሆንም ያልነውን ነገራችን ለክብሩ የሚበቃ ያደርገዋል። ክብር ለጌታ ይሁን። በሚቀጥለው የሙሴን የለውጥ ጉዞ እንመለከታለን። ለዛሬ ከዚህ ላይ ጨርሳለሁ። ሙሴ በጸሎት ህይወቱ በጣም አስደናቂ ነው። ወይ እንድታነቡት ባረግ ይሻላል። በጣም በህይወት ዘመኔ በስለ ጸሎት ሳስብ ሙሴን ነው ማስበው። ሁሌ የተማርኩትም ብዙ ነገር ከሙሴ ነው። ሪሊ እግዚአብሔር ይርዳኝ ይርዳችሁ ሁላችሁ። ተነስተን እንጸልይ። ክብር ለጌታ ይሁን። ዛሬም እግዚአብሔር ወደ ህይወታችን ይመጣል። ምድረ በዳችን ያለመልማል። ሃሌሉያ። ተራ የሆነውን የህይወት የዕለት ተዕለት ልምምዳችን ወደ ክብሩ ልምምድ ይቀይረዋል። የተጠማሁት አንተን ነው፣ የተራብኩት አንተን ነው። ጌታ ሆይ ና አረስርሰኝ እና በእጄ ያለውን ተራ ነገር ወደ ክብርህ መገለጫነት ቀይረው እና ተራ የሆነ የዕለት ኑሮ የሚኖረውን ህይወቴን ለክብርህ የሚኖር አድርገህ ቀይረው እና ጌታ ሆይ እና ጌታ ሆይ በሉት እና ጌታ ሆይ መንፈስ ቅዱስ ና ወደ ህይወቴ እና መንፈስ ቅዱስ ወደ ህይወቴ በሉ ጩሁና ወደ እኔ ጩህ ብሏል። እና መንፈስ ቅዱስ ሆይ እኔን ለውጠኝ። መንፈስ ቅዱስ ሆይ ዛሬ መንፈስ ቅዱስን እንማጸነዋለን። መንፈስ ቅዱስ የጸሎት መንፈስ ነው። የምልጃ መንፈስ ነው። ስለ ቅዱሳን በማይነገር መቃተት የሚማልድ መንፈስ ነው። ስፍራ እንዲያገኝ በልባችን ውስጥ አብረነው ሰራተኛ እንድንሆን እንጸልያለን። ጌታ ሆይ በኔ አለመጸለይ ምክንያት በኔ አለመማለድ ምክንያት ስለ ጠፋው ነገር ምህረት አድርግልኝ። ስለ ጎደለው ነገር ምህረት አድርግልኝ። ስለ ተበላሸው ነገር ምህረት አድርግልኝ። ስለ ሞተው ሰው ምህረት አድርግልኝ። እግዚአብሔር ሆይ ከዚህ በኋላ ግን ጌታ ሆይ እንደ ሙሴ
በፈረሰው ቅጥር መካከል መቆም እፈልጋለሁ። ሞትን መከልከል እፈልጋለሁ። ቁጣህን ማስመለስ እፈልጋለሁ። ማዳንህ እንዲመጣ እፈልጋለሁ። ቸርነትህ እንዲመጣ እፈልጋለሁ። በጎነትህ እንዲገለጥ እፈልጋለሁ። እግዚአብሔር ሆይ ሃሌሉያ እጅህን ሳይሆን ክብር መልክህ ሌላውን ሳይሆን በላይ ያለው የምድሩ ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያብርሰኝ የእጅህን ሳይሆን ክብር መልክህ የምድሩ ሳይሆን በላይ ያለው ሌላውን ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያብርሰኝ የእጅህን ሳይሆን ክብር መልክህ የምድሩን ሳይሆን በላይ ያለው ሌላውን ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያብርሰኝ የምድሩን ሳይሆን በላይ ያለው ሌላውን ሳይሆን ህልውናህ ሌላውን ሳይሆን አንተ ራስህ ናዳሰኝ አረስርሰኝ ተጠምቼሃለሁ ናዳሰኝ አረስርሰኝ እፈልግሃለሁ ናዳሰኝ ናዳሰኝ አረስርሰኝ ተጠምቼሃለሁ ናዳሰኝ አረስርሰኝ እፈልግሃለሁ ናዳሰኝ ናዳሰኝ አረስርሰኝ ተጠምቼሃለሁ ናዳሰኝ አረስርሰኝ እፈልግሃለሁ መንፈስ ቅዱስ 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 ናዳሰኝ ናዳሰኝ አረስርሰኝ ተጠምቼሃለሁ ናዳሰኝ አረስርሰኝ እፈልግሃለሁ
ሮጦ ለተጠጋ የማምለጫ ዓለት ሕይወት ከሞት ወዲያ እርስቱ ላረገ ላፍታ እንኳን የማትጎድል የሰው ሙላቱ አንተም ነው እንጂ ጥብቅ አድርጎ መያዝ ያዘኝ እያል ማልዶ በጠዋት በአንተ ውጭ ነግቶ መዋል ደጅ የጥኑ አንተም ነው እንጂ ጥብቅ አድርጎ መያዝ ያዘኝ እያል ማልዶ በጠዋት በአንተ ውጭ ነግቶ መዋል ደጅ የጥኑ ናዳሰኝ አረስርሰኝ ተጠምቼ ያለው ናዳሰኝ አረስርሰኝ እፈልግ ያለው ናዳሰኝ አረስርሰኝ ተጠምቼ ያለው ናዳሰኝ አረስርሰኝ እፈልግ ያለው ናዳሰኝ አረስርሰኝ ተጠምቼ ያለው ናዳሰኝ አረስርሰኝ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈው ሰላሜ መገኘት ነው መዋያ ማደሪያዬ አቤት ያለው ሰላም አንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱ ሲነጋ አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱ ሲነጋ ኃያል ሆይ በኃይል ኃያል አደረግህ ብርቱ ሆይ በብርታት ብርቱን አደረግህ እየማርከኝ ሃሌሉያ እየማርከኝ 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 ኃያል ሆይ በኃይል ኃያል አደረግህ ብርቱ ሆይ በብርታት ብርቱን አደረግህ እየማርከኝ እየማርከኝ ሃሌሉያ ሃሌሉያ ሃሌሉያ